ለመኪና ባለቤቶች አስቸጋሪ ጊዜ መምጣቱን ሰምተናል። አዲስ በሚተገበር የመንግስት አሰራር መሰረት አሮጌ መኪናዎች እንዳይነዱ ይደረጋል ተብሏል። በሌላ በኩል ደግሞ ከግብር ጋር በተያያዘ ክፍያቸውን የማይፈጽሙ ነዋሪዎች ቤታቸው ይፈርሳል መባላቸውን ተናግረዋል። ከውጭ ሀገር የስራ ስምሪት ጋር በተያያዘ አዲስ አሰራር መጀመሩንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለመኪና ባለቤቶች ከባድ የሚባል ጊዜ መምጣቱን ሰምተናል። ከመኪና የሚወጣው የበካይ ጋዝ መጠን በኢትዮጵያ ደረጃዎች ኢንስቲትዩት ከተቀመጠው መጠን በላይ ከሆነ ባለንብረቶች መኪናቸውን እንዳያሽከረክሩ ወይም ደግሞ እንዲያስተካክሉ እንደሚደረግ ምንጮች ገልጸዋል። ይህንን መሰረት በማድረግ የመኪና ባለቤቶችና አሽከርካሪዎች ከመኪናቸው የሚወጣውን ጭስ በማስለካት የኢትዮጵያ ደረጃዎች ኢንስቲትዩት ካወጣው የበካይ ጋዝ መጠን ጋር በማነጻጸር ማስተካከያ እንዲያደርጉ ተመክሯል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የመኪና ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ አስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ መኪና አስመጪ፣ ገዢ ወይም አምራች መኪናዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ ተሽከርካሪ የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ኃላፊዎቹ ሁሉም የነዳጅ መኪና ባለቤቶች ልቀታቸውን እንዲያስመረምሩና በቀሩት ጊዜያት ውስጥ የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በምርመራ ወቅት ችግር ያለባቸው መኪናዎች ልቀታቸውን ለመቀነስ ለ4 ወራት ጊዜ እንደሚሰጣቸው በመመሪያው ላይ ተገልጿል። የትራንስፖርት ሚኒስቴር የመኪናዎችን ልቀት ለመቀነስ የሚያስችሉ መሳሪያዎችን በአግባቡ መከተላቸውን የመቆጣጠር ኃላፊነት ተሰጥቶታል። በዚህ ብቻ ሳይወሰን ከዚህ ቀደም በአዲስ አበባ አሮጌ መኪኖች በለሙ የኮሪደር መንገዶች እንዳይንቀሳቀሱ ክልከላ ሊደረግባቸው ይችላል ተብሎ እንደነበር ይታወሳል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ እንዳሉት ከሆነ የአሮጌ መኪና ባለቤቶች መኪኖቻቸውን በፍጥነት መቀየር ካልቻሉ በለሙ የኮሪደር መንገዶች ላይ እንዳይንቀሳቀሱ ክልከላ ሊደረግባቸው ይችላል ብለዋል። አሮጌ መኪናዎች የአገልግሎት ዕድሜ ገደብ ጸድቆ ወደ ስራ ሊገባ ይገባል ሲሉም ኃላፊው አስተያየት ሰጥተዋል። አሁን አገልግሎት እየሰጡ ያሉ የአሮጌ መኪና ባለቤቶች ፈጥነው መቀየር እንዳለባቸው እንደተገለጸላቸውም ኃላፊው አክለው ተናግረዋል። መኪኖቹ በካርቦን ልቀት፣ በትራፊክ መጨናነቅና ለተገልጋዮች ምቾት ባለመስጠት እንቅፋት እየሆኑ ነው ብለዋል። ይህንን ችግር ለመቅረፍም መንግስት መፍትሄ ማቅረቡ ታውቋል። የአዲስ አበባ ትራንስፖርት ቢሮ ከተሽከርካሪ ባለንብረቶችና ከአስመጪዎች ጋር በመሆን የብድር አገልግሎት እንዲያገኙና መኪኖችን ከቀረጥ ነጻ እንዲያስገቡ ድጋፍ እንደሚሰጥ ይጠበቃል። ሆኖም ከዚህ ቀደም አሮጌ መኪና ያላቸው ሰዎች በተለይም ደግሞ ባለታክሲዎች መኪናቸውን ለማስቀየር የጀመሯቸው አብዛኛዎቹ እንቅስቃሴዎች ሳይሳኩ መቅረታቸው ይታወሳል። መንግስት አሁን ያሳለፈው ውሳኔ ሌላኛው ገንዘብ መሰብሰቢያ መንገድ ነው በሚል የተቹትም አልጠፉም። በሌላ በኩል ደግሞ ግብር ካልከፈላችሁ ቤታችሁ ይፈርሳል መባላቸውን ነዋሪዎች ገልጸዋል። በኦሮሚያ ክልል የሸገር ከተማ ነዋሪዎች ግብር ካልከፈላችሁ ቤታችሁ ይፈርሳል ተብለናል ሲሉ ተናግረዋል። የተሰጣቸውን ማስጠንቀቂያ በመፍራት የተጠየቁትን ገንዘብ በሲንቄ ባንክ በኩል እየከፈሉ መሆናቸውንም ገልጸዋል። በከተማው ለገጣፎ ለገዳዲና ገላንጉዳ በተሰኙ ክፍለ ከተማዎች የሚኖሩ ስማቸው እንዳይገለጽ የጠየቁ ነዋሪዎች በየሰበቡ ገንዘብ እንደሚጠየቁ ተናግረዋል። የሸገር ከተማ በ2015 ዓ.ም ከተመሰረተ ወዲህ ለልማት፣ ለሚሊሻ፣ ለጥበቃ፣ ለእርዳታ በሚሉ ምክንያቶች ከ300 ብር አንስቶ እስከ 10 ሺህ ብር በተደጋጋሚ እንደሚጠየቁ አስረድተዋል። እንደ ነዋሪዎቹ ገለጻ ከሆነ ገንዘቡን የሚሰበስበው ከቀበሌ ተወክለናል ባሉ ግለሰቦችና በየሰፈሩ የልማት ኮሚቴ በሚል በተመረጡ ነዋሪዎች በኩል ነው። የተጠየቀውን ገንዘብ አልከፍልም ያለ ሰው ስሙ ተጽፎ ለሚሊሻዎች ተላልፎ እንደሚሰጥም ታውቋል። በለገጣፎ ለገዳዲ ክፍለ ከተማ በንግድ ስራ ላይ የነበሩ አንድ ነዋሪ በየጊዜው የሚጠየቁት ገንዘብ ከአቅማቸው በላይ በመሆኑ ምክንያት የንግድ ስራቸውን ትተው ቤት ውስጥ መቀመጣቸውን ተናግረዋል። በተመሳሳይ መልኩ በገላን ጉዳይ የሚኖሩ አንድ ግለሰብ ከ20 ሺህ ብር በላይ እንደከፈሉ ገልጸዋል። ገንዘብ ትጠየቃለህ፣ አልከፍልም ወይም አቅሜ አይችልም ብትል ቤት ይፈርሳል የሚሉ ከቀበሌ ነው የመጣ ነው እያሉ ለማና ቤት ትላለ ሲሉ በስጋት ምክንያት ገንዘቡን እንደከፈሉ ገልጸዋል። በሌላ መረጃ ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚተዳደሩ ድርጅቶች በተጠናቀቀው በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ እንዳገኙ ታወቀ። በተለያዩ መስኮች ለሀገሪቱ ገቢ የሚያስገኙ የልማት ድርጅቶች ከባለፈው ዓመት የስራ አፈጻጸም ከፍተኛ መሻሻል እንዳሳዩ በኢትዮጵያ ኢንቨስትመንት ሆልዲንግስ የኮሚኒኬሽን ስራ አስፈጻሚ አቶ ዳግማዊ ዘለቀ ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግ በህግ ከተሰጠው ስልጣንና ኃላፊነት ውስጥ ዋናው ተቋሙ በባለቤትነት የሚያስተዳድራቸው የመንግስት የልማት ድርጅቶች ዓለም አቀፍ ተወዳዳሪ
ተወዳዳሪ ተቋማት እንዲሆኑ በዘመናዊ የኮርፖሬት አስተዳደርና ፋይናንስ ስርዓት እንዲመሩ ማድረግ እንደሆነ ሆልዲንጉ በመግለጫው አስታውቋል። ተቋሙ በስሩ የሚያስተዳድራቸው የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ የስኳር ፋብሪካዎችንና ሌሎችም ትልልቅ የልማት ድርጅቶች እንደሆነ የተገለጸ ሲሆን በአገር አቀፍና ዓለም አቀፍ ደረጃ ተቋማቱ ምን ያክል ተወዳዳሪዎች ናቸው የሚለውን የየተቋማቱ ኃላፊዎች በተገኙበት ግምገማ እንደተካሄደም ተመላክቷል። በዚህም በተጠናቀቀው በጀት ዓመት ከግብር በፊት 262.7 ቢሊዮን ብር አማካይ የተጣራ ትርፍ መገኘቱና ከባለፈው ዓመት የ88 በመቶ ብልጫ እንዳለው ተመላክቷል። በቀጣይ በ2018 ዓመት የደንበኞችን እርካታ ለማሳደግ አቅምን አሟጠው በመጠቀም የፋይናንስ ጤናማነትን በማረጋገጥ የፖሊሲ ክፍተቶችን በማረም የተሻለ ስራ ለመስራት እንደታቀደ ተገልጿል። በቀጣይ አጠቃላይ የተቋማቱን ገቢ 2.7 ትሪሊዮን ብር ለማድረስ መታቀዱ ተመላክቷል። በሌላ መረጃ ደግሞ በውጭ ሀገራት ለስራ የሚጓዙ ዜጎችን የሚያግዝ ለመንገድ የተሰኘ መተግበሪያ ይፋ ተደርጓል። የስራና ክህሎት ሚኒስቴር ከዓለም የስራ ድርጅት ጋር በመተባበር በውጭ ሀገራት ለስራ የሚጓዙ ዜጎችን የሚያግዝ ለመንገድ የተሰኘ የቴሌብር መተግበሪያ ማልማቱን አስታውቋል። ይህ መተግበሪያ ዜጎች ስለ ውጭ ሀገር የስራ ስምሪት መረጃ የሚያገኙበትና መዳረሻ ሀገራት በሚኖራቸው ቆይታ ችግር ቢያጋጥማቸው ሪፖርት የሚያደርጉበት መሆኑ ተገልጿል። መተግበሪያው የሚኖረው አስተዋጽኦ ከፍተኛ መሆኑ የተገለጸ ሲሆን ኢትዮጵያ እየተከተለችው ያለውን የዲጂታል ስርዓት አንዱ አካል ነው ተብሏል። የዓለም የስራ ድርጅት የኢትዮጵያ ዳይሬክተር የሆኑት ኩምቡላ ዳባ ባደረጉት ንግግር መተግበሪያው መልከ ብዙ የሆነ አስተዋጽኦ እንደሚኖረው ገልጸዋል። አክለውም የዓለም የስራ ድርጅት ለስራና ክህሎት ሚኒስቴር እገዛ እንደሚያደርግ ተናግረዋል። የስራና ክህሎት ሚኒስቴር አማካሪ የሆኑት ወይዘሮ ነባሃ መሐመድ በበኩላቸው ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ስምሪቱን ለማሻሻል እየሰራ እንደሚገኝ ገልጸዋል። ይህ መተግበሪያ የዚሁ አካል ነው ያሉት አማካሪዋ በመዳረሻ ሀገራት የሚገኙ ቆንስላዎች ችግርና አደጋ ሲደርስባቸው የሚጠቀሙበት መንገድ በሀገር ውስጥ የሚገኙ የምርመራ የጤና ማዕከላት እንዲሁም በውጭ ሀገር ሰርተው ሲመለሱ በሀገር ውስጥ የሚሰሩበትን የስራ አማራጭ የያዘ ነው ብለዋል። እንዲሁም ሚኒስቴሩ ዜጎች መብትና ግዴታቸው ተጠብቆ በውጭ ሀገር ከሚፈጥሩት ስራ ዕድሎች ተጠቃሚ እንዲሆኑ ለማስቻል እንደሚሰራ ተገልጿል። መተግበሪያው አማርኛና ኦሮምኛን ከሀገር ውስጥ ከውጭ በአረብኛና እንግሊዝኛ ቋንቋዎች አገልግሎት የሚሰጥ መሆኑ ተጠቁመዋል። በዚህ መተግበሪያ ይፋ ማድረጊያ ስነ ስርዓት ላይ የስራና ክህሎት ሚኒስቴር፣ የዓለም የስራ ድርጅት፣ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እና ሌሎችም ባለድርሻ አካላት ተገኝተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።